የአዲስ አበባ ከተማ አስተዳደር በሁሉም የመንግስት ትምህርት ቤቶች የሚያደርገው የትምህርት ቁሳቁስ አቅርቦትና የምገባ መርሃ ግብር ለበርካታ ወላጆች እፎይታን ለተማሪዎች ደግሞ እርካታን ፈጥሯል። በተለይም ከለውጡ በኋላ የተጀመረው ይህ የምገባ መርሃ ግብር የተማሪዎች ውጤት ጤናና መጠን ማቋረጥ ከማሻሻሉም በላይ ለበርካታ እናቶች የሥራ ዕድል መፍጠር የቻለ ነው። የተማሪ ምገባ ከመጀመሩና ከተጀመረ በኋላ የተገኘው ለውጥ በብዙ መልኩ የሚገለጽ ነው። ኤኤምኤን ዲጂታልም በለሚ ኩራ ክፍለ ከተማ በበሻሌ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት ከተማሪዎች ጋር ያደረገው ቆይታ ይህንን እውነት ያረጋግጣል። ስሜ ሰናይ ሙልጌታ ይባላል። የመጣሁት ከ7ኛ ኤ ክፍል ነው። ስሜ ሱራፌል መንግስቱ ይባላል። የ7ኛ ሲ ክፍል ተማሪ ነኝ። ምገባ ላይ ያላችሁ እየደረስነውና ስለዚህ ስለ ምገባው አንዳንድ ነገር አጫውችን እስቲ። ምገባው በጣም ጥሩ ነው። ስኬጁሉም የየቀኑ ስኬጁልና ያለው አመጋገብ ሁኔታም በጣም ጥሩ ነው። ጧት ከሰልፍ በፊት አለ። ከሰልፍ በፊት ማለት ቁርስ ማለት ነው። ከዛ ምሳ ሰዓት ደግሞ አሁን ምሳ ሰዓት አለ እና አርፍደው ለሚገቡ ተማሪዎችም አለ። ምገባ ከተጀመረበት ጊዜ ጀምሮ በፊት የነበሩ ችግሮችን እንደቀረፈ ብዙ ጊዜ ይገለጻልና ምን ትያለሽ አንቺ በዚህ ላይ? አዎ በዛ ሀሳብ እስማማለሁ። እና እዛ ምግብ አይሰጥም ማለት ሁሉም ተማሪ የራሱ ነው ሰው የሚመጣው እና አለች አንዷኛ ጋር የምትማር ራሷን ትስት ነበር ማለት አዎ ራሷን ትስት ነበር። ምግብ ስለሌለ ምናምን አንዳንዴ ደግሞ ላያዝ ስለሚችል ራሷን ትስት ነበር እና በመኖሩ ተማሪዎች ትምህርት ላይ ፎከስ እንዳያደርጉ ማለት የሚፈልጉት ነገር ይቀርብላቸዋል። ስለዚህ ደግሞ እስከ በሉ ድረስ ትምህርታቸው ላይ ፎከስ እንዳያደርጉ አርቆ ምግብ በማይሰጥበት ሰዓት ላይ ምገባ ትምህርት ቤት ውስጥ በሌለበት ጊዜ ብዙ ተማሪዎች ያው ከአቅም እጥረት ከቤተሰብ ምናምን አኳያ ሳይበሉ ይመጣሉ። ያው ትምህርታቸው ላይ ሙሉ ቀን ነው በዛ ላይ እና ያም ይታመማሉ። ከመታመም ባሻገር ያው ሳይኮሎጂም ሌላ ተማሪ ይዞ ሲመጣ የሚያስቡት ነገር እኛ እንዲህ ምናምን የሚሉት ነገር የለም እና አሁን ላይ በፊት እንደዛ ነበረ። በቃ ብዙ ልጆች ይከፋቸዋል። የሰው ልጅ ቁርስ፣ ምሳ፣ እራት፣ ምግብ መጀመሪያ በጣም አስፈላጊ ነገሮች ውስጥ ሶስት አስፈላጊ ከሚባሉ ነገሮች ውስጥ ምግብ አንደኛው መጀመሪያው ዋነኛው። ስለዚህ ደግሞ አስፈላጊ ነገር ነው። በጤና አኳያም ስናየው በምንም ነገር አኳያ ስናየው ምግብ አስፈላጊ ነገር። ስለዚህ ደግሞ እሱን ያልበላ ሰው ደግሞ ሙሉ ጤነኛ ነው ብለን መናገር አንችልም። አሁን በደንብ ነው ያለው። በደንብ ትበላለህ። በቃ ሁሉም እኩል ነው የሚበላው። አንድ አይነት ምግብ ነው የምበላው። ሁሉም እኩል ቦታ ላይ መጥቶ ነው የሚበላው ምናምን በጣም ደስ ይላል አሁን ላይ ሳይው። በፊት ግን ይዞ የሚመጣለ ይዞ የማይመጣለ በቃ ይደብራል ስታየው ራሱ። ተማሪውን ትኩረቱን ትምህርት ላይ ብቻ እንዲያደርግ ነው መንግስት የሚፈልገው። ከዚህ አንፃር ምንድነው የምትለው? አሁን እኛ ምንም ተማሪው የሚያስበው ነገር የለም። መንግስት ዩኒፎርም ያሟላለታል፣ ደብተር ያሟላለታል፣ ምግብ አለን፣ ላይብራሪ ብንፈልግ መጽሐፍት ሳይቀር ይሰጠናል ያሟላለናልና ሙሉ ለሙሉ እዚህ ላይ ትኩረታችን እንድናደርግ አድርጎናል። እኔ እንደማስበው ከሆነ ከተማሪው የሚጠበቀው ነገር ትምህርቱ ላይ ብቻ መበርታት ነው የሚጠበቅበት። ምክንያቱም የሚያስፈልጉት ነገሮች እንዳለ እየተሟሉለት ነው። ምግብ የሚባል ምግብ እየተሟላለት ነው። ልብስ የሚባል ልብስ እየተሟላለት ነው። መጽሐፍ ቢል መጽሐፍ እየተሟላለት ነው። ላይብራሪ መግባት ፈልግ ላይብራሪው ክፍት ነው። ስለዚህ እነዚህ ነገሮች እስከተሟሉለት ድረስ መማርና መማር ብቻ ነው እሱ ኃላፊነት ነው የሚገባው። እንግዲህ ሁሉም ነገር አሪፍ ነውና መምህሮቻችንን የሚመግቡ እናቶች ይሄንን ሁሉ ነገር የሚያደርግልን መንግስት ማመስገን ፈልጋለሁ። ይሄ ትምህርት ቤት በቃ የተሻለ ትምህርት ቤት እንዲሆን መንግስትን ይረዳ። በዛም ደግሞ መምህራኖቻችንና መጋቢ እናቶች ማመስገን ፈልጋለሁ። ለኛ ብሎ በጧት ስለሚገቡ። ስሜ ገነት ጸጋ ይባላል። መጋቢ እናት ነኝ። ልጄም እዚህ ተማሪ ናት። እኔም እዚህ መጋቢ እናት ነኝ። ጧት ከልጄ ጋር ከእንቅልፋችን ተነስተን ወደ ስራ ተያይዘን እንመጣለን። ልጄ ጧት 12 ሰዓት ተኩል ነው እዚህ የምንገባው። ልጄ ከኔ ጋር ተነስታ ትመጣለች። ቁርሷን አላስብም። እዚህ ተያይዘን እንመጣለን። እኔም ልጄም እዚህ ቁርሳችንን እንመገባለን። በተጨማሪ ልጄ ደብተር፣ ዩኒፎርም እና በቃ ለተለያዩ ለትምህርት ቤት ወጪ ምንም ነገር አላስብም እኔ ማለት ነው። ለቤት ኪራይ ደግሞ የተወሰነ የምናገኘው ነገር አለ። መሰረት ደሳለኝ ይባላል። የበሻሌ መጀመሪያ ደረጃ ትምህርት ቤት ዋና ርዕሰ መምህርት ነኝ። በፊት ምገባው ሳይኖር እንግዲህ ያለው የነበረው በጣም ሰፊ ችግሮች ነበሩ ማለት ነው።
ልጆች እዚህ ጋር ሳይመገቡ ሲመጡ ይታመማሉ። ብዙ ችግሮች ናቸው ያለፉት ማለት ነው። ምገባው ከጀመረ ወዲህ ግን ለትምህርት ቤታችንም ሆነ ለማህበረሰቡ ሰፊ ጥቅሞችን ያመጣ ማለት ነው። ለምሳሌ ጠዋት ላይ እዚህ መጥተው ቁርሳቸውን ስለሚመገቡ አርፋጅ ተማሪ አይኖርም ማለት ነው። ክፍል ላይም ደግሞ ትምህርታቸውን በስነ ስርዓቱ ስለሚከታተሉ ጥሩ ውጤት እያመጡ ነው የሚገኙት ማለት ነው። ስለዚህ በጣም ሰፊ ልዩነት ነው ያለው። እንደኛ ትምህርት ቤት ኬጂም አለን 1697 ተማሪዎች ናቸው የሚመገቡት። በፊት አሁን ሳይመገብ የሚመጣ ተማሪ 50ና በታች ነበር የሚያመጣው ብዙውን ተማሪ ማለት ነው። ይህ ምገባ ከተጀመረ ወዲህ ግን የተማሪዎቻችን ውጤት ያለው የሀገር አቀፍ ፈተናውንም ጨምሮ ኦልሞስት ከ50 በላይ እያመጡ ነው ማለት ነው። በከተማው በ2012 ዓ.ም የነበረው የተመጋቢ ተማሪዎች ቁጥር 445096 ሲሆን ይህ አሃዝ በየዓመቱ እየጨመረ በተያዘው 2017 ዓ.ም ላይ በእጥፍ በማደግ 840585 መድረሱን የአዲስ አበባ ትምህርት ቢሮ መረጃ ያመለክታል። ይህ ትውልድን ያሳረፈ ተግባር በተማሪ ወላጆች ላይ የነበረውን የኢኮኖሚና የተማሪዎችን የስነ ልቦና ጫና መቀነሱ ተማሪዎች ጤናማና ንቁ ሆነው ትምህርታቸውን እንዲከታተሉ ማስቻሉ ይገለጻል። መጠነ ማቋረጥና መጠነ መድገምን በየዓመቱ መሻሻል ታይቶበታል። ባለፉት 9 ወራት ውስጥ የሕዝብን ጥያቄ የሚመልሱ በርካታ ተግባራትን በማከናወንም ቢሮው ውጤታማ ስራዎችን ማከናወን ችሏል። ከተማ አስተዳደሩ በዚህ በጎ ውጤታማና አርአያነት በተሞላው ተግባሩ ዓለም አቀፍ ዕውቅና ያገኘበት ስራ መሆኑን የቢሮ መረጃ ይጠቁማል።